ኦፕራሲዮንሽ ከበድ ያለ ስለሆነ እኔ ኦልሞስት 30 ዓመት ኤክስፒሪየንስ አለኝ። ወደ 20ዎቹ አልደሙብኝም ደም ስከፍት ማለት ነው ሲሰራ ደም አለ ሳይ ደግሞ በሰላም ጨርሻለሁ። ግን 10ዎቹ ችግሮች ነበሩ። እንዴት አደራችሁ? እኔ ሲጀመር ከመጀመሪያ የጤና ባለሙያ ነበርኩኝ። ኢትዮጵያም እዚህ መጥቼም ላይሰንስ ይዤ በአብሬ እየሰራሁ ነው። በዚህ መሀል የሆነ ችግር ገጠመኝ። ኦፕራሲዮን ትሆኛለሽ ተባልኩኝ። መጀመሪያ በፊዚዮቴራፒ በኤክሰርሳይዝ አድርጊ፣ ኤክሰርሳይዝ ስታደርጊ ሊስተካከል ይችላል ተብዬ ነበር። ከዛ በኤክሰርሳይዙን ሳደርግ ምንም ለውጥ የለም፣ ጭራሽ እየባሰ መጣ። በኋላ ላይ ሐኪም ፍለጋ አደረኩ። ምክንያቱም ዝም ብሎ ሐኪሞች ጋር ኦፕራሲዮን እንዲሰራልኝ አልፈለኩም፣ ያው ባለሙያውን ስለሆንኩ ነው። እና ከዛ ሳፈላልግ ቆየሁና 30 ዓመት ኤክስፒሪየንስ ያለው ሰው አንዷ ሐኪም ጠቆመች። እሱ ጋር ልላክሽና እሱ ይሄ አንቺ ከባድ ስለሆነ እሱ ይስራልሽ አለና እኔ ግን ልሰራልሽ አልችልም ብላ ወደሱ መራች። አሁን 30 ዓመት ኤክስፒሪየንስ ያለው ሰው ጋር ሄጄ እሱን ለማግኘት ብዙ ፕሮሰስ ነበረ። ይሄን ልነግራችሁ አልችልም። ከ3 ወር በላይ ወሰደብኝ እሱን ለማግኘት ቀጥታ ፌስ ለፌስ ለማለት። ከዛ አገኘሁት። ምንድን ነው አለኝ? አዎ ልክ ነው፣ እዚህ ደረጃ ላይ ስቴጅ አለው የነበረኝ ችግር ስቴጅ አለው። እዚህ ስቴጅ ላይ ስለገባሽ ነው የግድ ከዚህ በኋላ ምንም አማራጭ የለሽም ኦፕራሲዮን የምትሆኚው አለ። ኦፕራሲዮኑ ግን በእንደዚህ አይነት አዲስ አሰራር መጥቷል። በዛ ስራ ነው ኦፕራሲዮን ማድረግ ትንሽ ከበድ ያለ ነው። ያው ራስሽን አዘጋጅ ብሎ በዛም መልኩ ተዘጋጅቼ መጣሁ። እሱ 1 ወር ቀጠረኝ ኦፕራሲዮን ያደርግ። አንድ ወር ሲቀረኝ እዚህ መጣሁ። እዚህ መጥቼ ቅዱስ አርሴማን ጸበል ልነግራችሁ አልችልም፣ ችግር አለብኝ። በዛ ችግር ላይ ኦፕራሲዮን ጸበሏን ቆሜ ተጠምቄ ምን ብዬ ያችን 3 ቀኗን እዚህ አሳልፌ ሄድኩኝ። አሳልፌ ልክ በወሩ ኦፕራሲዮን ሊሆን ገባሁኝ። ቀጠሮ ተሰጠኝ። በ12 ላይ ነው ኦፕራሲዮንሽ። ከ12 በፊት ከ2 አወርስ በፊት ግን ፈሳሽ መጠጣት ትችላለች፣ ሌላ ነገር ግን ምንም አትወስጂም ተባልኩኝ። ከዛ ያን ፈሳሽ ምን አደረግኩኝ? የእናታችን የቅድስት አርሴማን እምነቷ ማሯንና ጸበሏን በጠበቅኩኝና በትንሽ ዲርፓ ቃልች በሃይላንድ ትልፋ በሷም ጠጣሁኝ። ሙሉ ጠጥቼ በጥብጬ ልክ እንደ ብርዝ ማለት ነው። በደንብ በጥብጬ ጠጥቼ ተነስቼ ሄድኩኝ። በኋላ ላይ ስሄድ ስደርስ ምንድን ነው ያለኝ? ኦፕራሲዮንሽ ከበድ ያለ ስለሆነ እኔ ኦልሞስት 30 ዓመት ኤክስፒሪየንስ አለኝ። ወደ 20ዎቹ አልደሙብኝም ደም ስከፍት ማለት ነው ሲሰራ ደም አለ ሳይ ደግሞ በሰላም ጨርሻለሁ። ግን 10ዎቹ ችግሮች ነበሩ እና ልትደግም ስለምችል ደም ያስፈልግሻል ተባልኩ። ማደንዘዣ የምትሰጠው መታ ለደም ፈርም ያለችኝ ነው። አልፈርም አልኳት። እንግዲህ እኔ እናንተን የምመክራችሁ ደም ተሰጥቷቸው ሰው አይደለም አይደለም። ብዙ የዳውን እናቶችን አውቃለሁ በራሴ በሙያዬ ማለት ነው። ግን እኔ ኦልሬዲ ውስጥ የጭንቅላቴ ያሰብኩት እመቤቴ ቅድስት አርሴማ ጸበልሽን ተጠምቄ መጥቻለሁ፣ እንደገና እምነትሽን ማርሽን ጸበልሽን ጠጥቻለሁ፣ እሱን ደም አድርግልኝና አድኝኝ፣ በቃ እኔ ደም አልፈልግም አልኳት ብዬ ነው ከቤት ተዘጋጅቼ ወጣሁት። ሊያስፈልግ ይችላል ስለሚል ከዛ ሲሄድ ማደንዘዣ የነበረው ጦርነት ልነግራችሁ አልችልም። ለምን አንቺን ለማትረፍ እኮ ነው ደሙን ፈርም ያለችኝ ነው። አልፈርም አልኳት። ከዛ ቤተሰቦቼም ልጄም ነበሩ፣ ሁሉም መጡና ለመኑኝ። አንዱም አለቀሰች ጀበታ ኖ አልኳት። እኔ ብሞትም አልኩት ወደ እሱ ወደ መድኃኔዓለም ነው የሚሄደው፣ አንቺን ይዤ አይደለም የሚሄደው። ስለዚህ ውጡልኝ ብዬ እነሱን አስወጣቸው። እንትን ውስጥ አስወጥቼ ከዛ እኔ ሰርጅኑን እፈልጋለሁ፣ ሰርጅኑን አምጪልኝ አልኳቸው። ሰርጅኑ መጣ። ከሰርጅኑ ጋር ተነጋገርን። ከዛ አስረዳኛለሁ፣ ያንን ኤክስፒሪየንስ አስረዳኝ። ወደ 20ዎቹ ውስጥ ምንም ነገር ችግር አልፈጠ። በቃ እኔ 20ዎቹ ውስጥ አስገባኝ። እኔ ከ20ዎቹ ውስጥ እተርፋለሁ፣ ደም አልፈልግም። ተይ እንደዚህ አስቢበት ነው። አልፈልግም፣ ብሞትም እሞታለሁ፣ ግን ከ20ዎቹ ውስጥ እንደምገባ እርግጠኛ ነኝ። አንድ ነገር ግን ልጠይቃችሁ፣ የእመቤቴን ስዕል ፍቀድልኛል። የእመቤቴን ስዕል ይዤ ልግባ ኦፕራሲዮን ኮንፈረንስ። አዎ እኔ ሳልሆን ማደንዘዣ የሚሰጠውን ኃላፊዋን ጠይቃት። እሷ ከፈቀደችልሽ እዛ አካባቢ ማትፈልገው ከሆነ
እዘሽ ትገቢያለሽ አለኝ። እኔ በማንጠልጠያ አስገብቼ የሆነ ከረት ነገር ስዕሏን አስገብቼ ነው ማንጠልጠያ ለማሰር አንገቴ ላይ መስቀል ስለተፈቀደልኝ እሱ ላይ ነው የቋጠርኳት። እንደቋጠርኩት ጠይቂያታልኩት ስጠይቃት ፈቀደችልኝ። ኖ እኔ እዛ ካሉ አልፈልገውም ስለማልፈልግ ትሻሽለሽ መግባት ተባልኩ። አሁን ይዤ ገባሁ። የሚገርማችሁ ነገር ኦፕራሽን ትሆኛለሽ ያለኝ ከባድ ነው እንዳለኝ እንደገና 4 ሰዓት ነው ያለኝ። ሊወስድ የሚችለው ማደንዘዣ ላይ 4 ሰዓት ነው የምትቆዩም ያለኝ። የሚገርማችሁ ነገር ሲከፍተው በጣም ከባድ ችግር ውስጥ ነበር። ሰርጅኑ ችግር ውስጥ ነበር። 4 ሰዓት የተባለውን ኦፕራሽን ማደንዘዣ 3 ሰዓት ጨመረ፣ ኤክስቴንድ አደረገ። ምክንያቱም የግድ ማስተካከል አለበት። እኔም ለማጥፋት ነው እሱ እንግዲህ አንደኛ አጀማን ብዬ እርግጠኛ ሆኜ ገብቻለሁ። ለእሱም ሪስኩስ እንትኑም እንትንስ ገብቻለሁ። ከዛ በኋላ ላይ 7 ሰዓት ውጭ ያሉ ቤተሰቦቼ ልነግራቸው አልችልም። ያችን 4 ሰዓት ነው እነሱ የጠበቁ። ትዌልቭ ላይ ትገባለች፣ ትዌልቭ ላይ ጀምሬ 4 ላይ ትወጣለች ተብሎ ነው የተነገራቸው። እኔ እስከ 1 ድረስ እስከ 7 ድረስ ቆየ። በዛም ሰዓት በቃ እነሱ ኦልሬዲ ደግሞ አልወስድም ብያለሁ። በዛም ተጨንቀዋል። እንደገና ቆይቻለሁ። ሰዓቱ ሄዷል። ምን በቃ በህይወት የምተርፋ የምመለስ አልመሰላቸው። በኋላ ላይ ገባሁ በሰላም ከኦፕራሽን ክፍል ይሆና እንደነገራችሁ አትሙ እንዴት እየነገራችሁ መናገር አልችልም። ከዛ አውጥታኝ ይሆና ወደ ሪከቨሪ ገባሁ። በማግስቱ መጣነት በጣም ገረመው። አንቺ ምን አይነት እምነት ብለሽ ነው? ከባድ ነበረ። እኔ ያልጠበኩት ነገር ነበር ይጠበቀኛል። ግን የሆነ 4 ሰዓት 3 ሰዓት ኤክስቴንድ አደረኩት። ያንን ለማስተካከል አንቺን ለማትረፍ ነበረ እና በጣም ትልቅ እምነት ነው ያለሽ። እምነትሽ ያዳንሽ አይደለሁም ያዳንሽ አለ። አዎ ልክ በጣም የሚገርማችሁ ነገር ከኦፕራሽን በኋላ ጎማን ይገባል ካቴተር እሱ ለ48 ሰዓት ካልቆየ ሌላ ችግር ኢንፌክሽን ውስጥ ሌላ ችግር ውስጥ እንዳትገቢ ብሎ ከበድ ያለ ስለነበረ የሚገርማችሁ ነገር እኔ እሱን አልወደውም አይመችም። እና ከዛ በኋላ ምን አለ እሱ ደውሎ እስቲ ሞክሯችሁ በራሷ መሽናት ከቻለች በራሷ ትከላይ ጎማው አፍንጫ አማቶሳ መጀመሪያም አልፈልግም እያልኩ ነው የገባው። በኋላ ላይ ምን ቢሆን ጥሩ ነው ወዲያው ነርሷን ትንሽ ካልጋሽ አልችልም። አዎ እችላለሁ እነሳለሁ። ተፈራችን ምክንያቱም ሰርጀሪ ከባድ ስለሆነ ኦልሬዲ ታውቃለች እንትኑን ሂስትሪ። አሁን ትችላለሽ እርግጠኛ ነሽ? አዎ እችላለሁ። ተነስቼም አብረን እሷ ምንም አልያዘችኝም። እኔ ወክ እያደረግን በቃሽ ብላ ተመልሰን ከማሰባ እኔ ባዙሩን እፈልጋለሁ። እርግጠኛ ነሽ ትችላለሽ? አዎ ባዙሩን ገብቼ ሊገርማችሁ ነገር ያልተጠበቀ ወጣልሽ ምንም አለ ጎማ ማለት ነው። ከዛ በቃ ጎማው ቀረ ምንም ሳይሆን በጣም በሚደንቅ ሁኔታ ፔንክለር አንዴ ነው ከበድ ያለ የተሰጠኝ አንዴ ብቻ። ከዛ በኋላ በቀላል ይገርማችኋል ምንም ሳይሆን በፍጹም ጤንነት እሱ ራሱ እስኪገርመው ድረስ ገርመው በጣም እና በሰላም በጤና ወደ ስራ የተመልሼ አሁን ፍጹም ጤና ሆኜ እየሰራ ነው። ከዛ ስገባም ደግሞ የሚገርማችሁ ስራ ቦታ ደሞዜም ተጨምሮ ያልጠበቅኩት ነገር ሁሉ ነገር አስተካክለ